zero zero እኔም zero zero አንቺም zero zero ሁላችንም zero እንዴት አንደለኮን ዘንድሮ ሁሉም zero zero እንዴት አንደለኮን ዘንድሮ ሁሉም zero zero መቀነስ ተምረሽ አንቺ ሰው አባስተሽ አታውቂም ደምረ አንዳንዴ ከፖለቲካውም ከማህበራዊ ህይወቱም ከጭቅጭቁም ከንዝንዙም ከሰላማዊ ህይወቱም ወጣ ብሎ ለተወሰኑ ቀናቶች ራስን ማዝናናት መንፈስን ያድሳል ብያምናለሁ። አሁን የሚገኘው ከምኖርበት ከአትላንታ ከተማ 10 ሰዓት የመኪና ርቀት ላይ የሚገኘው ፍሎሪዳ ቢች ነው። ውጡ ተዝናኑ። ብቻ ዓለም እንደሆነ በማናውቀው ሰዓት ቅጽበት ምን እንደሚፈጠር አናቅምና ነገን ትተን ዛሬ ንዝም ህይወታችንን አርቲስት ሰለሞን ተካልኝ መሃል ሰለሞን ተካልኝ ማረፉ ተሰምቷል። አርቲስቱ በሙዚቃና በፖለቲካ አክቲቪዝም ስራው በብዙዎች ዘንድ የሚታወቅ ሲሆን ትውስታ ቆየት ያለና ከዚህ ቀደም ያሰማናችሁን ሙዚቃ ነው ጨምሮ ከህዝብ ያስተዋወቁት አንቺም ዜሮ ዜሮ የተሰኘው ሙዚቃውን በርካታ ሰዎች ያውቋቸዋል። በአሜሪካ ኑሮን ያደረገው ድምጻዊ ሰለሞን ተካልኝ አረፈ የሚለው ዜማ የተሰማው በትላንትናው ዕለት ሲሆን በአሜሪካ ኑሮን ያደረገው ድምጻዊ ሰለሞን ተካልኝ ያረፈው በድንገተኛ ህመም ሲሆን እስካሁን ምክንያቱ ግን ይፋ አልተደረገም። ድምጻዊው የህልፈቱ ዜና ከተሰማ በኋላ ድንገት ስለማረፉ ነው መረጃዎች የወጡት። 1978 ዓመተ ምህረት ከድምጻዊ ብጻት ስዩም ጋር በቅንጅት ባወጡት የመጀመሪያ ካሴት ላይ ድምጻዊው ከ1978 ዓመተ ምህረት ከድምጻዊ ብጻት ስዩም ጋር በቅንጅት ባወጡት የመጀመሪያ ካሴት ላይ ፋጡማ ወደድ አርገኝ አባጀኝ መውደድሽ ወዘተ በሚሉ ጣፋጭ ዜማዎቹ አድናቆትን ማትረፍ የጀመረው ድምጻዊ ሰለሞን ተካልኝ በተለይ በ1989 ዓመተ ምህረት ባወጣውና እጅግ አነጋጋሪ በነበረው አንቺም ዜሮ ዜሮ በተሰኘው ሙዚቃው ብዙዎች ያውቁታል። በወቅቱ የኢህአዴግ ዘመን መንግስት እጅግ የሚያሱ የውቁ ግጥምና ዜማ ደራሲ ተመስገን ተካ ስራዎችን በማዜም ይታወቃል። ጋላቢ ነኝ ኧረ ወየው ወዘተ የሚሉና ሌሎችም ዜማዎችን በወቅቱ ተደማጭነትን አስገኝቶለታል። በበርካታ ኢትዮጵያውያን አንቺም ዜሮ ዜሮ በተሰኘው ስራ በከፍተኛ ተወዳጅነትን አግኝቶ የነበረው ድምጻዊ በኋላ ላይ ወደ ፖለቲካው ተቀላቅሎ አቋሙ ሲገልጽ የሚታወስ ነው። ልክ የዛሬ ሳምንት ለመጨረሻ ጊዜ በሰራው ቪዲዮ አንዳንዴ ከፖለቲካው ከማህበራዊና ከሰላሙ ወጣችሁ ራሳችሁን ዘና ማድረግ አለባችሁ ብሎ በፍሎሪዳ ቢች ላይ እንደሚገኝ ገልጾ እንደነበር ይታወቃል። አንዳንዴ ከፖለቲካውም ከማህበራዊ ህይወቱም ከጭቅጭቁም ከንዝንዙም ከሰላማዊ ህይወቱም ወጣ ብሎ ለተወሰኑ ቀናቶች ራስን ማዝናናት መንፈስን ያድሳል ብያምናለሁ። አሁን የሚገኘው ከምኖርበት ከአትላንታ ከተማ 10 ሰዓት የመኪና ርቀት ላይ የሚገኘው ፍሎሪዳ ቢች ነው። ውጡ ተዝናኑ። ብቻ ዓለም እንደሆነ በማናውቀው ሰዓት ቅጽበት ምን እንደሚፈጠር አናቅምና ነገን ትተን ዛሬ ንዝም ህይወታችንን አርቲስት ሰለሞን ተካልኝ መሃል ድምጻዊ ሰለሞን ከ1970 አጋማሽ ጀምሮ የተለያዩ ሙዚቃ ስራዎች ያሉት ሲሆን ሚሊየም ላይ የተለቀቀው ነጠላ ስራም ከማይረሱ ሙዚቃዎች መካከል ይገኛሉ። አሜሪካና ካናዳ የሚገኙ ታዋቂ ኪነጥበብ ሰዎች ህልፈቱን አረጋግጠው ለቤተሰቦቹ መጽናናትን ተመኝተው ነው መረጃውን ዛሬ ይፋ ያደረጉት። በእርግጥ ሰለሞን ተካልኝ አቋም የሌለ ፖለቲከኛ ዘፋኝ እየተባለ ይተቻል። ከተዋጣላቸው የኢትዮጵያን ዘፋኞች አንዱ እንደነበር የሚታወቀው ሰለሞን ተካልኝ ፖለቲካው ውስጥ ከገባ በኋላ ግን ብዙ አወዛጋቢ ነገሮች እንዳሉትም ይታወቃል። ሰለሞን በተለይ በሰባዎቹ ውስጥ ወደድ የተባለው ዘፈኑ ነበር ወደ እውቅና ብቅ ያደረገው። ሰለሞን ኢህአዴጎች ኢትዮጵያ እንደተቆጣጠሩ በስደት ወደ አሜሪካን ሀገር ሎስ አንጀለስ ከተማ ከመጣ በኋላ ሁሉም ዜሮ ዜሮ በሚል ዘፈኑን አውጥቶን ታዋቂነቱን አትርፏል። ከዚያም ጊዜ ጀምሮ ህይወቱን በፖለቲካው ዓለም ሙሉ በሙሉ መስፈቅ ብቻ ሳይሆን
ዓላማና አቋሙን በመቀያየር በየጊዜው ዲያስፖራውን ግራ ሲያጋባ ኖሯልም እያሉ ይተቹታል። በራሱ ላይና በእጁ የባንዲራ መሐረብ በማሰር በአደባባይ ከመታየቱም ሌላ በየራዲዮ ጣቢያዎቹ ጸረ ኢህአዴግ አስተያየቶችን እየሰጠ ከጸፋኝነት ወደ ሙሉ ጊዜ ፖለቲከኛነት በይፋ ተሸጋግሮም እንደነበር ይታወቃል። በዛም ሳበቃ በ2007 እንደ አውሮፓውያን አቆጣጠር ወደ አስመራ በመጓዝ ከአቶ ኢሳያስ አፈወርቂ ጋር በመገናኘት እንዴት ወያኔ መወገድ እንዳለበት ተመካክሮም ያውቃል። ከአቶ ኢሳያስና ከካቢኔው አባሎቹ ጋር አብሯቸው የማስታወሻ ፎቶም ተነስቶ እንደነበር የሚታወስ ነው። በሶስት ተከታታይ ልዩ ፕሮግራም ከኤርትራ ቲቪ የአማርኛ ቋንቋ ስርጭት አቶ መለስ እንዲሁም ወያኔ ሲዘልፍና ሚስጥር ብሎ ያለው ሁሉ ሲናገር የሚያሳዩ መረጃዎችን በወቅቱ ወጥተው መነጋገሪያነታቸው የሚታወስ ነው። አረንጓዴ ነብራማ ወታደራዊ ዩኒፎርም ለብሶና ቀይ መለዮ አድርጎ የኢትዮጵያ አርበኞች ግንባር ነን ከሚሉ ከብዙ መቶ ወጣቶች ጋር በእንባ ስሜታዊ የሀገር ፍቅር ዘፈኖች ሲያዜም አምሽቷል። በፍጹም አልረሳቸውም እያለ ሁሉንም ሲያቅፍና አይዟችሁ ሲል በቪዲዮ ማስታወሻ መቀዳቱ ይታወቃል። በ2008 ድንገት ሰለሞን ተካልኝ ብድግ ብሎ ጓዙን ጠቅልሎ ወደ አገር ቤት ገባ። በጊዜው ብዙዎችን አስደንግጦ ነበር እንጂ ሰለሞን ተካልኝ ተማምኖ ኖሯልና ከወያኔ ጋር ቅድመ ስምምነት አርጎ ኖሮ ገና በአዲስ አበባ ኤርፖርት እንደደረሰ የመንግስት ጋዜጠኞች በመቅረጽ ድምጻቸውን ይዘው ጠበቁ። ገና እንደደረሰም መሬቱን ዝቅ ብሎ ሳመ። ቀና ብሎ እጆቹን ወደ ላይ ዘረጋና ለዛ ያበቃውን አምላኩን አመስግኗል። ከእንባው ጋር እየታገለም ውጭ ሀገር ባሳለፈው ዘመናት ሁሉ ስለ ኢህአዴግ የተሳሳተ ግንዛቤ እንደነበረው ለመናገር 1 ሰዓት ከ20 ደቂቃ ጊዜ አልፈጀበትም። ገና ቀና ብሎ በአቅራቢያ ያሉትንም ሰዎች በደንብ ሳይለይ የሀገሪቱንም እድገት ማሞገስና ዲያስፖራውንም ለመወረፍ አፍታ አልፈጀበትም። ሰለሞን ተካልኝ እነኛ በእንባ እየታጠበ ቃል የገባላቸውን የአስመራ አርበኞች ወጣቶችን ጉዳይ ረስቶ በ2007 በተደረገው ምርጫ ኢህአዴግ እንዲያሸንፍ ቅስቀሳ ዘፈን አውጥቶም ነበር። አቶ መለስ ዜናዊንም በማወደስ ዜማ ዚሞ እንደነበር የሚታወቃል። በብልህ አመራሩ ተወድሷልም እያለ ሲሰልፋቸው የነበሩትን መለስ ዜናዊ ሲያደንቃቸው ሲያወዳድሳቸው በወቅቱ ተደምጾ ነበር። በሌላ በኩል እኔ አማራ አይደለሁም አማራ ባለመሆኔ እኮራለሁ የሚል አጭር ቪዲዮ የለቀቀው አርቲስቱ ብዙ መወዛገብ ውስጥ እንደገባም ይታወቃል። እኔ ትግራዋይ ነኝ አማርኛ ማውራው ለእናንተ እንዲገባችሁ ነው ሲል የለቀቀው ቪዲዮ በኋላ እናሳያችሁ ነው የሚሆነው። እሱ አነጋጋሪ ቪዲዮ ነበር። የሆነ ሆኖ አንዳንድ ጊዜ ሙዚቀኛ አንዳንድ ጊዜ ደግሞ እልም ያለ ፖለቲከኛ የሆነ የኖረው አርቲስት ሰለሞን ተካልኝ በትላንትናው ዕለት ህልፈቱ ተሰምቷል። ተከታታዮቻችን ለዛሬ ለአሁን ያዝድላችሁ መረጃ ይሄን ይመስላል። መረጃዎቹን አብራችሁን ቆይታችሁ ለተከታተላችሁ እናመሰግናለን። መረጃዎቹ ለሌሎች እንዲደርሱም ላይክ፣ ሼር፣ ሰብስክራይብ ታርጉ በአክብሮት እንጠይቃለን። ለሁል ጊዜም ትብብራችሁ እናመሰግናለን። ሰላም 00 እኔም 00 አንቺ 00 ሁላችንም 0 እንዴት አንደለኮን ዘንድሮ ሁሉም 00 እንዴት አንደለኮን ዘንድሮ ሁሉም 00 መቀነስ ተምረሽ አንቺ ሰው አባስተሽ አታውቂም ደምረሽ 00 እኔም 00 አንቺ 00 ሁላችንም 0 እንዴት አንደለኮን ዘንድሮ ሁሉም 00 እንዴት አንደለኮን ዘንድሮ ሁሉም 00 መቀነስ ተምረሽ አንቺ ሰው አባስተሽ